ቪዲዮ ፖስታችሁ ተበላጠች በምትቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ? በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። ዛሬ ስሰማ ደግሞ ይቅርታ በሉኝ ብቻ አይደለም እከሳቸዋለሁ ይላል። በእሷ እጅ በተቀረጸ ቪዲዮ ሃሽታግ አርጋው ይሄ ካፕሽን ጽፋለት መዝሙር ገብቶበት ፖስት በተደረገና ወደ እኔ በመጣ ቪዲዮ እኔ ነው ይቅርታ ምለው። እኔ ነው ያረዳት ችግር ያለብኝ። ምንድናችሁ እናንተ አለ ማነው ስሙ? ምንም ሼም በቃ የለም። ገብቶሃል? እኔ እኮ ሞክሬያለሁ፣ ግን የቱ ጋር ነው የሚገባው? አችነች የቱ ጋር የምናስገባት? ኦልሬዲ በቃ አማርኛው ጠፍቷል። ሰላም ዩቲዩብ እንዴት አላችሁ? እኛ ጋር ሁሉ መልካም ነው፣ እናንተም ጋር ሁሉ ሸጋ እንደሚሆን ተስፋ አድርጋለሁ። ለዛሬም እጅግ በጣም አነጋጋሪ አወዛጋቢና አጨቃጫቂ የሆኑ ቪዲዮዎችን ይዣለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ሆኑ። ዝነኛዋ ቲክቶከር አጉል የሆነ ነገር ሰርታ እንግዲህ ብዙ በሚዲያ ላይ ጭቅጭቅ እየተከሰተ ነው። እሱን የተመለከቱ ጉዳዮች እንዲሁም ሌሎች አዝናኝ ቪዲዮዎች ተሰብስበዋል። አብራችሁን ሆኑ። ገብቶሃል? እኔ እኮ ሞክሬያለሁ፣ ግን የቱ ጋር ነው የሚገባው? አችነች የቱ ጋር የምናስገባት? ኦልሬዲ በቃ አማርኛው ጠፍቷል። ትክክለኛ አማርኛ የለም። ስለዚህ ለመስማትም ለመናገርም የምናስገባበት ቦታ ንገሩ። አችነች ይላል ሱፍ የለበሰው ወመቴው ችነች እየሰደባችሁኝ ነው። በምንስ ኮንተንት ላይክ አድርጌ በምንስ ምን ላርጋችሁ? በቃ ስለዚህ አሁን በዚያ ያዛችሁ ወደ መንፈሳዊ ህይወትም ልታስገቡ ስለሆነ ቢያን ለጸሎቱ እንኳን ይጠቅመኛል። አችነች የቱ ጋር ነው የሚገባው? በመድኃኒዓለም እሷ ላይ የቸገረችኝ ትንሽ መቻት። በዘመኑ ቪዲዮዎች ላይ የሚነሳ የጋራ ጥያቄ ነው። የቱ ጋር ነው የምታያይዘው? ምርጥ ያራዳ ልጆች እስቲ የዚህኛው ላይ አጠር ብላ ረዘም ያላለች ግን ስፔሲፊክ የሆነች ቱቶሪያል ስጡ። ወደኋላ ቀረን እኮ ወደኋላ ተሳብን እኮ። አንድ ላይ እንጓዝ እንጂ እየተባማረን እየተደጋገፈን እንጂ ወገን። በሴት መጎዳት ሲሰለች ይልሃል። ቸኝነቴ ይሻለኛል የቸኝነቴ። ሀይ መታወቅ እንችላለን? እሺ ሀይ ተዋወቅን። ከዛ በኋላ ላይ እኔና አንቺ ጓደኛ እንሆናለን። ከዛ ከጧት ከማታ ቀኑን ሙሉ እናወራለን። ከዛ ይሄ ነገር ያድርግና ጓደኝነታችን ወደ ፍቅር ይቀየራል። ከዛ በኋላ ላይ ስለ ወደፊታችን ምናምን እናወራለን፣ እናቅዳለን። ከዛ በኋላ ላይ አንቺ ሌላ ወንድ ታገቢያለሽ እና እኔ ምን ቤት ነው የምቃጠለው? ምን አባቱ እኔ እናንተ መቀለጃ ነው። አታክቶታል። የብርም የመጪ ተስፋ አስቆርጦታል። ከእነሱ ጋር ጉዞ ወደፊት ማስኬድ ፈተና ሆኖበታል። በዚህ ብርድ ገላህን ስትታጠብ ይልሃል። ለተከራይ ብቻ ነው ቀኑ ምሮጠው ይላል። እንግዲህ ወገን ለተከራይ ብቻ ነው ቀኑ እንደዚህ ምሮጠው ወይስ ለሁሉም ሰው ቀኑ እየሮጠ ነው? እኔ ዛሬ አከራይ ደውላ የቤት ኪራይ ስትለኝ ልበስ እንትካለ በጌታ በኢየሱስ ያለፈ ወር ትናንት የከፈልኩ ነው የሚመስለኝ። ለሁላችንም ለተከራይ ብቻ ነው ቀኑ ወይስ ለሁላችንም? አሳውቁኝ በዝጋበር በጌታ በኢየሱስ ስሙን የለም የቤት ኪራይ በልቀቅ በጌታ እንደ ሰይጣን ልቀቅ ሊባል የሚገባው ነገር ነው። ወሩ ከምኔው እንደሚደርስ እንጃ። አልቀነሰም ፍቅሬ ከእስካሁኑ ወይ እስኪ አልፍ ያለፋል። መሀል መሆኑ ግን የማይቀር ነገር ነው። ዛሬ መድኃኒቴን ወስጃለሁ። ዶሮ በነፋስ ካረገዘች ቺት የማክስ ቻንሷ ከፍተኛ ነው። ፍቅረኛዬ ግን ሚስቴን ማክበር አለባት። ባምቢኮ የዋህ ናት። ቂጥ ለመቀመጫ እንደተፈጠረ ማን ይነገረን? አስቴር አወቀ ተጠቅማብኝ ይሆን? የቀን ስራ አልጀምር እንዴ? መሬት ግን ሰማይን እያየ የበታችነት ይሰማው ይሆን? ከቀነኒሳና ከኃይሌ የማን ድምፅ ያምራል? መቼ ነው ግን እናትና አባት የሚጦሩኝ? ኤሊየን ነኝ እንዴ? ፈጣሪ ወይ ገንዘብ ስጠኝ እንጂ ሀብታም ሆናለሁ። እንደውም ከዚህ በኋላ እኔ ኒንጃ ነኝ። ቪትስ ይሻለኛል አዲስ ጫማ። ኩንጉ ፉ ልማር እንዴ? ያበላል። ተገማች አትሁን። እርግጠኛ አማራጭ ነው። አረ እነዚህ ሰዎች ምንድን ነው አንዱ ከአንዱ ሀሳብ ጋር በቃ ፍጹም የተለያየ። ጫት ቃሚ
ዛሬ ገንዘብ የለኝም ቤት አልቀበም ብሎ ቁጭ አይልም እጁን አጣጥፎ። እሺ በዚህም ሆነ በዛ ገርገነገ ይረዳል 9 ሰዓት ላይ ቁጭ ብለዋል። ኦኬ የጫት ቃሚ ሜንታሊቲ ሊኖራችሁ ይገባል ለማለት ነው። እኔ ሂዱና ቃሙ እያልኩኝ አይደለም ያለሁት። በዚህም ሆነ በዛ you have to get it done. Okay? Yes. Yeah, but this being said, there is no expensive phone. You're just too lazy. ለማለት ነው። አመሰግናለሁ። 17 Pro Max በ270 ሺህ ብር አለ። አይዮን ይሁን። አው እናንተም ላይክ አድርጉ። አያችሁት አይደለ? ላይኳን ተጫኗት። ምን እሺ ንኳት። የሰው መጨረሻው ታቱሽ ግጥም ያለ መጽሐፍ ታጣቂ እንዴት እንደምወድሽ ምን አለ ብታቂ ያሰርሽ ግልምጫ ምንም እንዳይመስልሽ አንቺው ብንቀስ እኔ እኮ አለሁልሽ። እኔ እኮ ከገጠር የመጣሉ ማር ነው ታላማ ያታሰናክለኝ አንተ ሰው። ማን አሰናከለ ማን ተሰናከለ? ሁልጊዜ አንቺ መልስ ልቤን ከበደለ። ለስሙ የማታ ተማሪ ወደ ቤትሽ ገብተሽ ወጥ ምናምን ሰሪ እንደደረሰልሽ አቅራቢ በትሪ በረቦ ባረቦ ባሰርሽ ተጠሪ ሚሻል እንደመጣ ወዲያው ተባራሪ እኔን ጥሎልሻል ምታምኙ ፈጣሪ ብቶኝ ይሻልሻል ምልሽን አክባሪ ባይሽ ደስ ይለኛል ሆነሽ የልቤ ቀጣሪ። ለምን አትሰማኝም? ምን ልቤ ተሌላ ነው። ይህን መስማት ከባድ ነው ምንኛ መቼስ እንድትወጂኝ ብዬ አልሆንም ዘበኛ ይህን ያልኳልኩ እኔም እዚህ ጋር ይብቃኛ። እንኳን እዚህ ጋር በቃ አንተ እዚህ ጋር ባቆምከኝ ቁጥር እያረፈደሽ ብላ እየተቆጣችኝ ነው። ትቆጣሻ አሁን ገብተሽ ሽሮ ሲሪላት በመጥበሻ ቡና ማቅረቢ አፍኪላት ፋንዲሻ ቤት እንደደረሽ ይከፍትልሻል ምትወጂው ወጠምሻ አንቺ ቀፈርሻ። ሽምግልና አከብራለሁ። ለኔ ግን ይሄ ትዳር አብቅቶለታል። አልበቃሽም? አታስምሲ። ታፈቅረኝ። ፍቅሬ አልቋል። እስኪ ማትወጂኝ ከሆነ ይሄ የምትሳሲለትን ፊት በጥፊ ስርብ የታባ ማትወጂኝ ከሆነ ግድ አሬ መንግስት ንብረት ነው ጥይቱ ተቆጥሮ ነው የተሰጠኝ። አንቺ ይችላልው ግን ካልሽ ያው ግድ ታኩሻ ለመሞቱ አላሳሰበ አረ ሴዶ ምን አይነት ድምጽ ነው የምታወጣው? ወይኔ አረ ወገን ምንድነው? ምን አይነት አጫጫህ ነው? አረ ጆኒ ቶሎ ወደ ነገር አድርገው ይንን ሰውዬ ምንድነው? እኔ የምን ጩኸት ነው የሚባለው? አረ ቀይሞ ደስ ቢሉ ነው ታውቃለህ። ምንም ነገር ቢፈጠር ለበጎ ነው። ምንም ነገር ቢፈጠር አጣን እንጂ አልተቸገርንም። አባቴ አጣን ምን አጣን እንጂ አልተቸገርንም። እቺ ነገር እንዴት ነች? ምንድነው ለማለት እየሞከረ ያለው? እባካችሁን ኮሜንት ላይ አስረዱ። አልተቸገርንም። የዓመቱ ምርጥ አባባል አባት እመች አጣን እንጂ አልተቸገርንም። እና እኔ ብዙ ስትራግሎችን አልፌያለሁና በነዛ ውስጥ ሁሉ ግን ያየሁት ምድር ውስጥ መኖር ደስ ይላል። እና ያደክማል። አዎ ያደክማል። ይሰለቻል። አዎ ይሰለቻል። ግን መኖር ደስ ይላል። መኖር ደስ ይላል። ዘፋኝ ተከራየ። አልቀነሰም ፍቅሬ ከእስካሁኑ የምወድል ለጌታ ያደለ ብዙል አልቀነሰም። ምነው ቤቴን ባከራየው ሞቴን ባታፋተነው ግን አንተ ሰው ግራናተኛው ወዲን ሜዱ ሁሌ አይመችሽ ማለት። ወደ ዛሬው አነጋጋሪ ቪዲዮችን ደግሞ እንሻገራለን። እንግዲህ ዝነኛዋ ቲክቶከር የምጧን ቪዲዮ በሶሻል ሚዲያ ላይ በማጋራቷ የተነሳ ድርሹ ዳና ደግሞ ሰይፉ ሾው ላይ ቀርባ በተናገረችው ነገር የተነሳ እንግዲህ አንዳንዱ ዝግቦች፣ ጭቅጭቆችና ስድቦች ጭምር የተቀላቀሉበት የቲክቶክ መንደሩ ጫጫታ እንግዲህ ሲውል ሲከናወን ውሎ አድሯል ማለት ነው። እሱን የተመለከቱ ጉዳዮችን እንመለከታለን። ቀጥታ ወደ ቪዲዮቻችን። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ?
ምጥ ላይቭ እየተላለፈ ነበር። ይኸውልህ እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ፕራይቬት ነው እኮ እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰራለች። በጣም ነው የሚገርመው። አይታችኋታል ግን ሜካፓን ተሰርታ ምናምን ስታምጥ ራሱ ወደ ወጋ እንደ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴ ሳምጥ በጣም ነው መጮህ ስለማልችል አለቅስ ነበር እና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ ነርሶች ጋርና ዶክተር ይሄዱና ኧረ ድሹ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንደ ዛሬ ታለቅስተው አንዳንዱ ጊዜ አቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብትን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያመጣለ አሜሪካ ነው ነፍስ የገረመኝ ላይቭ ምጥ ግን እናንተ እስቲ ምን ሀሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። አስቸጋሪ ነው እሱ ደግሞ አስቸጋሪ ነው። እንግዲህ ይህ ነበረ አነጋጋሪው ቪዲዮ። እንግዲህ ያው ቲክቶከሯም ይህንን በተመለከተ የራሷን ዛቻ የተቀላቀለበት ሀሳብ እና ማስጠንቀቂያ ሰጥታለች። ያንን ተመልክቶ ደግሞ እስቲ ዮኒ ማኛ ደግሞ እዚህ ላይ ሀሳብ ሰጥቷል። እሱን ደግሞ እንስማው። ቪዲዮ ፖስታችሁ ተበላጠች በምጥ ቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይዘውዬ አይጣልባችሁ እንዴ? በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ነሽ ህዝቡን ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏን መጽሐፍ አጠበች አለ ዝምባ እጂ እካክ አልበዛም እንዴ? ሴቶቹ ግን እንዴት ነው የምትጨማለቁት? አሜሪካን ሀገር እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራ አላላችሁም እንዴ? ምንድን ይፈጠር ነው የምትይው? አንቺ አይደለሽ እንዴ ተንበላጠሽ ምጥሽን አደባባይ ላይ ያረግሽው ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማን ድርሹ ቀለደች፣ በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከይ ያልኩሽ ነው። ማን አባቱ ነው የሚያዘኝ? እኔ ልቃ እሱን አናውቅም። ምንድን ነው የምታወሪው? አንቺ በተንበላጠሽው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጥተሽ በቪው ስለሚከፈል ስለምታውቂ መጥተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ሆዳ የበፊቱን ያነሳ መጨፍጨፍ። እኔን እስኪ ክሰሺ። እዚሁ ነው ያለሁት። የምን ኢትዮጵያ መሄድ ነው? ድሃዎቹን ነው እንዴ ጉልበተኛ መሆን? ድሃዎቹ ላይ ነው እንዴ ያዙ ይልቀቁኝ የሚባለው? ከባህል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት የማያውቅ እንዳንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። ወሬኛ እካክ ብዬሻለሁ። እስቲ እኔን ስትከሺ ልይሽ፣ እኔን ክሰሽኝ እስቲ። እኔን እስቲ ማስጠንቀቂያ አትሰጪኝ በምታውቂያቸው። እኔን እስቲ የሆነ ነገር አስቢኝ። ወራዳ አንዳንዴ ክብር አይወድላችሁ። ቀጣይ የምንገናኘው በዚህ ጸብ ሊሆን ይችላል። አረ ላይቭ ላይ በቃ ተጨፋ ነው አጀለስ በስማ ምጥ አደባባይ ላይ ካላያችሁልኝ እሙሙ የኔው እያልሽ ኦልሞስት እንደ እግዚአብሔርን ባትፈሪ እሙሙ ታሳይ ነበር ለገንዘብ ክፍያ። ይሄን አይደል ሊያረግሽው? ይሄን አርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንዲያውም አልፊያት ነበር። እግዚአብሔር ምስክሬ፣ የምታዩት ነው ቪዲዮ ነበር። ምጥ ነው ሴት ልጅ የምታደርገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ ቆሻሻ። አንዳንድ ሴት ግን ለዚህ ነው ደሜን የሚያፈሉት። አንዳንዶቹ እንደነዚህ አይነት መረኖች አይናውጣ ናቸው።
ምን ይፈጠር ነው የምትይው? አንቺ አይደል እንደ ለጠፍሽው? አንቺ አይደል እንደ ምጥ እያልሽ ያልሽው ሙድ ያልሽው አንቺ አይደል እንደ? ለምን ኮመንቱን ዘጋሽው ታዲያ? ኮመንቱን ለምን ዘጋሽው? ለምን ዘጋሽው ኮመንቱን? እዛ ላይ ነበር። እስቲ እኔን ክሰሺ። እኔ አሜሪካ ነው ያለሁት፣ አንቺ ያለሽበት ሀገር ነው ያለሁት። ዮኒ ማኛን ክሰሺ እስቲ። I hate to break it to you guys. የአራዳ ልጆች ሀፍረት አቁመዋል። ኦፊሻሊ ምን እባላለሁ ምናምን የሚባል ነገር ቆሟል ጋይስ። እኔ በቲክቶክ ማለት በቲክቶክ የሚተላለፍ ነውር ብዙ አይቻለሁ። ትንሽ እችኛዋ ከፋም አለች፣ ትንሽ ከፋ አታለችብኝ። አይታችሁታላ? ይሄ ምጥ ቀርጻ ያስተላለፈችው ማለት እኔ ብዙ ጊዜ ቪዲዮ ተረጉማለሁ። ይሄን ያደረጉት እኮ ይሄን ለማግኘት ነው ምናምን ብዬ፣ ግን ትርጉም ያጣውለት ቪዲዮ ቢኖር ይሄ ነው። ዛሬ ሲሰማ ደግሞ ይቅርታ በሉኝ ብቻ አይደለም እከሳቸዋለሁ ይላል። በእሷ እጅ በተቀረጸ ቪዲዮ ሃሽታግ አርጋው ይሄ ካፕሽን ጽፋለት መዝሙር ገብቶበት ፖስት በተደረገና ወደ እኔ በመጣ ቪዲዮ እኔ ነው ይቅርታ ብለው እኔ ነው ያረዳት ችግር ያለብኝ። ምንድናችሁ እናንተ አለ ማለት ነው። ምንም ሼም በቃ የለም። እና የተረዳችሁ ማለት ይሄ ነገር እንዲህ ኔጌቲቭ የሆነው ኢቢኤስ ሚስ ኢንፎርሜሽን ስላታ እና ሚስ ኢንፎርሜሽኑ ምንድነው? አንደኛ ላይቭ አይደለም መሆኑ ነው። ላይቭ ሆነ አለሆነ እኮ ማተር አያደርግም። ተግባሩ ነው የሚደብረው። ተግባሩ ይሄ ምጥ ላይ አይተላለፍም በየትኛው ባህል። እና ከ5 ቀን በፊት ነው የተቀረጸው። 55 ቴል ሴጎ ቢለቀቅም ይሄ ነውር ነው እኮ። ያረዳ ልጆች ስህተት ሰርተው ይመጡልህና ከስህተቱም ስህተት ይዘው ነው የሚወጡት። ተምረው አይደለም የሚወጡት፣ ስህተት ይዘው which eventually ሌላ ስህተት ይዞልህ ይመጣል። 2-3 ወር ስተው ሌላ ጸያፊ ኮንተንት ይዞልህ ደግሞ ብቅ ይላል እንደ አዲስ አበባ። አይ ጊዜ ጥያቄ አለኝ የሚል ፕሮግራም ልጀምር ቲክቶክ ላይ የጳውሎስ ጀምር ዶክተር ጀምር። ጳውሎስ ኒኞ በጣም ነበር አባቴ የሚወደውና ረጅም ጊዜ እኛ ቤት ትልቅ ክላስተር ነበር እንደዚህ በካርቶን የተሰራ እንደ ፎቶ አልበም አዲስ ዘመን ጋዜጣ እዛ ውስጥ ይቀመጥ ነበር። ለምን እንደሆነ አይገባኝም ነው። ከዛ በኋላ ስጠይቅ በጣም ጳውሎስ ኒኞ ስለሚወደው የእሱን ጥያቄ አለኝ የምትለው አምድ እንትን የሚወዳቸውን እንትኖች ሲያገኝ እያመጣ ያስቀምጣል። ረጅም ጊዜ እኛ ቤት ነበር እና አንዳንድ ነገሮችን አንብቤያቸዋለሁ። ግን ያው በልጅነት አይምሮ ያኔ እንደዚህ I was not book smart አሁንም ያው ነኝ ለነገሩ አምናት ቡክም ስማርት አይደለሁም፣ ስትሪት ስማርትም አይደለሁም። አይ ዶንት ኖ ምን እንደሆንኩ ብቻ አይ ዶንት ኖ አንዳንድ ነገሮች ትዝ ይሉኛል ልጆኛ ያነበብኳቸው ነው። አንዳንድ ጥያቄ የሚመልሳቸው መልሶች ሰዎች ጠይቀውት በጣም ነበር የሚያስቀኝ። he's very comic እና እንደሱ አይነት ነገር እንጀምር መሰለኝ ቲክቶክ ላይ ጥያቄ አለኝ የሚል ለምን ሰሞኑን የምናየው ነገር አንዳንዶቻችሁ ሶሻል ሚዲያ ላይ የሆነ ነገር ከለቀቃችሁ ስጥ እንዳሰጣችሁ ቁጠሩት። ይሄንን ማወቅ አለባችሁ። አገር ቤት ስጣችሁ ታውቃላችሁ። የሽሮ ሽምብራ ምናምን የሚሰጣ ነገር አስጠታችሁ ዱላ ይዛችሁ ካልጠበቃችሁና ፍየል ሌላም ሁሉ ይዘግነዋል ነው ከበላው በላው። ፍየሏን ካልገደልኩ ፍየሏን ካልተፋሽ አይባልም። ለምን ጠላት ነው የምታፈሩት? የሰፈሩ የፍየሉ ባለቤቶች ይመቷቸዋል ወይ ይገሏቸዋል ወይ ጠላት ነው የምትወሩት። ይጣላላችሁ። ለምንድን ነው መጠበቅ የእናንተ ፋንታ? the same thing goes here ቲክቶክ ላይ መታችሁ እናንተ በፈለጋችሁ መልኩ ይታይልናል ብላችሁ የምታስቡት ነገር my friend አሁን ስንት ሮስት የሚያደርግ ሰው ባለበት ዓለም ላይ እናንተ እንደምትፈልጉ ካልሄደ ስቃችሁ ማለፍ በቃ አራዳ መሆን ያለባችሁ። ከዛ ከለጠፋችሁት ነገር መማር ነው ያለባችሁ። ሶ ያቀረባችሁትን ምግብ ራሳችሁ መብላት that's how you need to take it። አይ ማን እንትና እንደዚህ ያለ እንትና እንደዚህ ያለ አያዋጣም። my people እንደዚህ እንደ ፍየሏ ነው የሚሆነው። ጠላት ነው የምታፈሩት። ኦኬ ፈሳችሁ ካመለጣችሁ ጸጥ ነው በቃ። ወይ ላሽ ብላችሁ መሄድ ነው ከዛ አካባቢ የሚረብሽ ከሆነ ሰፈሩን፣ ካልሆነ ደግሞ በቃ አፍረታችሁን ተሸከናንባችሁ መሄድ ነው አለቀ። ፈሴ ያመለጠኝና ለምን ሰማችሁ ብሎ ሁሉንም ልደብድብ አይሰራም። you understand? ይሄ አሁን ያለው የኢንተርኔት ፌኖሜን አይፈቅድም እንደዚህ አይነት ነገር ለማድረግ ጊዜውም ነው። ኦኬ ስለዚህ አታስቁ። የምጥ ቪዲዮ እኛ በፈለግነው መንገድ አልተረዳችሁንም አይነት ነገር አይሰራም። ማይ ፍሬንድ ዶክተርዬ እስቲ የባለጌ ነገር ስታረጋ አሳየን ይሉኛል እንደዚህ በቃ እንደፈስ ነው። ካመለጠ ነው። ኦልራይት ባይ። ያው እንግዲህ ካመለጠ ነው።
ለዛሬ ያስኩላችሁ ቪዲዮዎች ይህንን ይመስሉ ነበረ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጋችሁን አትዘንጉ። ፒስ